ሰሞኑን እጅግ ባልታሰበና ባልተጠበቀ ሁኔታ አፈትልኮ የወጣውን የጥቁር ገበያ ሐዋላን ለማጥፋትና ለማዳከም ከሰሞኑ ብሔራዊ ባንክ አዳዲስ መመሪያዎችን እንደሚያወጣ መረጃዎች ይወጡ ይገኛሉ። ሆኖም በዛሬው ዕለት ያለው የጥቁር ገበያ ሐዋላ ዶላር፣ ዲርሃም፣ ዲናር እንዲሁም ሌሎች የዓለም ሀገራት ገንዘቦችም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 5 2018 ዕለተ እሁድ ብዙዎቻችሁ የምትፈልጉትን ብዙዎቻችሁ በጉጉት የምትጠብቁትን ዕለታዊና ወቅታዊ በተለይ ከሰሞኑ እጅግ በከፍተኛ ሁኔታ እየጨመረ የመጣው የጥቁር ገበያ ሐዋላ አዳሩን እንግዲህ ባልተጠበቀ ሁኔታ ቅናሽ አሳይቷል። ምን ያክል ቀንሷል የሚሉትን የ17 ሀገራትን ሙሉ ዝርዝር ልናደርሳቸው መተናል። እንደምታውቁት በዛሬው ዕለት እሁድ ነው። እሁድ ደግሞ ባንክ ቤት ዝግ ስለሚሆን የባንክ የምንዛሬ መረጃን አልያዝንም። በነገው ፕሮግራማችን ላይ ወደ እናንተ የምናደርስ ይሆናል። መግቢያ ላይ እንደሰማችሁት ብሔራዊ ባንክ እንግዲህ የጥቁር ገበያ ሐዋላን ለማጥፋትና ለማዳከም አዳዲስ ፖሊሲዎችን እንደሚያወጣ እንግዲህ አንዳንድ መረጃዎች እየወጡ ነው። እኛም እንደ ኢትዮጵያዊነታችን የጥቁር ገበያ ሐዋላ መጥፋትና መዳከም እንግዲህ ከሚያስደስቱን መካከል ነን እያልኩኝ ቪዲዮውን ላይክ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩ በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ወደ መረጃው ከማለፋችን በፊት ለኢትዮጵያ ንግድ ባንክ ደንበኞች አመሻሹን የወጣ አንድ በጣም ወሳኝ የሆነ ጥብቅ መረጃ አለ። በዚህም በርካታ የኢትዮጵያ ንግድ ባንክ አካውንቶች እየታገዱ ስለሆኑ መረጃዎች በስፋት እንግዲህ አመሻሹን ሲሰራጩ መቆየታቸውን እኔም እንግዲህ የተለያዩ የመረጃ ምንጮችን ተጠቅሜ ለማረጋገጥ እንደሞከልኩት በቴሌብር ዕዳ ምክንያት እጅግ በርካታ የንግድ ባንክ አካውንቶች እየታገዱ መሆኑን ከጥሪ ማዕከል ባገኘሁት መረጃ ለማወቅ ችያለሁኝ። ስለሆነም ይህንን ቪዲዮ የምትመለከቱ የቴሌብር ብድር ወይንም ዕዳ ያለባችሁ ከፍተኛ የሆነ እንግልትና ላስፈላጊ ወጪ ከምትዳረጉ ዕዳችሁን እንድትከፍሉ ለማለት ያክል እወዳለሁ ማለት ነው። በዛሬው ዕለት እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ የጨመረ ወደ 200 ብር ይገባል የተባለው የአሜሪካ ዶላር አዳሩን ወደ ነበረበት ተመልሷል። በዚህም አንድ የአሜሪካ ዶላር 181 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18170 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። በነገራችን ላይ ዌብሳይቱ እሁድ፣ ሰኞ፣ ማክሰኞ ቀን አያልፍም። በማንኛውም ሰዓት ስለሚያስነብብ ነው። ባንክ ቤት ዝግ ቢሆንም ዌብሳይቱ ያለውን ምንዛሪ መረጃ ያስነብበናል። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 240 ብር ከ19 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24000 ከ19 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 211 ብር ከ70 ሳንቲም ሲመነዘር 100 ዩሮ 21170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት 1 የኩዌት ዲናር 593 ብር ከ35 ሳንቲም ሲመነዘር 100 የኩዌት ዲናር 59330 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 130 ብር ከ10 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያልን ስንመለከት 48 ብር ከ15 ሳንቲም ሲመነዘር 100 የሳውዲ ሪያል 4815 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለትም 1 የዱባይ ድርሃም 49 ብር ከ39 ሳንቲም ሲመነዘር 100 የዱባይ ድርሃም 4939 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት።
በዛሬው ዕለት አንድ የባህሬን ዲናር 480 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 48000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 120 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12000 ከ20 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 255 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 25520 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 472 ብር ከ29 ሳንቲም ሲመነዘር 100 የኦማር ሪያል 47229 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ ፍንትው አድርጎ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 231 ብር ከ30 ሳንቲም ሲመነዘር 100 የስዊስ ፍራንክ 23130 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ90 ሳንቲም ሲመነዘር 100 የቻይና ዩዋን 2490 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 55 ብር ከ50 ሳንቲም ሲመነዘር 100 የእስራኤል ሽቅል 5550 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። እንግዲህ ከሰሞኑ እጅግ በከፍተኛ ሁኔታ ጨምሮ የነበረው የጥቁር ገበያ ሐዋላ አዳሩን እንግዲህ ባልተጠበቀ ሁኔታ ወርዶ ወደ ነበረበት ተመልሷል። የጥቁር ገበያ ሐዋላ እንግዲህ ሲወርድና ሲመለስ ብዙዎቻችንን ያስደስታል። ምክንያቱም የጥቁር ገበያ ሐዋላ መጨመር በሀገራችን ኢኮኖሚ ላይ ከፍተኛ የሆነ አሉታዊ ተጽዕኖን ይፈጥራል። በተለይ በዝቅተኛ ማህበረሰብ ላይ እንግዲህ ከፍተኛ የሆነ የራስ ምታት ነው ማለት ነው። በሀገርም ኢኮኖሚ ላይ እንደምታውቁት የጥቁር ገበያ ሐዋላ በከፍተኛ ሁኔታ መነሳት የሀገራችንን የውጭ ምንዛሬ እጥረት ያባብሳል። ፈጣሪ ሐዋላን ያጥፋልን፣ አገራችንን ሰላም ያደርግልን። ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።